ፓብሎ ኤስኮባር ፓብሎ ኤስኮባር በታህሳስ 1 ቀን 1949 በሪዮ ኔግሮ ተወለደ። ከዛ ቤተሰቡ ወደ ሜዲላይን ተዛወረ። እዚያም አደገ። አባቱ ገበሬ ነበር፣ እናቱ ደግሞ አስተማሪ ነበረች። ቤተሰቡ ድሆች ባይሆኑም ሀብታምም አልነበሩም። ፓብሎ ከልጅነቱ ጀምሮ በጣም ብልህ፣ ደፋርና ሀብታም የመሆን ከፍተኛ ፍላጎት እንደነበረው የሚያሳዩ ታሪኮች አሉ። በወጣትነቱ ትንንሽ ህገወጥ ስራዎችን ጀመረ። ለምሳሌ የተሰረቁ ዕቃዎችን መሸጥና የተለያዩ ማጭበርበሮችን መፈጸም። እነዚህ በኋላ ወደ ትልቅ የተደራጀ ወንጀል የሚወስዱት የመጀመሪያ እርምጃዎች ነበሩ። በ1970ዎቹ መጀመሪያ የኮኬይን ንግድ በአሜሪካ እየተስፋፋ ነበረ። ፓብሎ ይህንን እንደ ትልቅ የገንዘብ ዕድል ተመለከተ። በመጀመሪያ ሌሎች አዘዋዋሪዎች በመስራት ልምድ አገኘ። ከዚያም የራሱን መረብ መገንባት ጀመረ። በጥቂት ዓመታት ውስጥ ከአካባቢው ትልልቅ የዕፅ አዘዋዋሪዎች አንዱ ሆነ። ከዚያም ከሌሎች ቡድኖች ጋር በመተባበር ሜድላይን ካርተል በመባል የታወቀ ኃይለኛ የተደራጀ የወንጀል መረብ ገነባ። ይህ ድርጅት በ1980ዎቹ ወደ አሜሪካና ሌሎች ሀገራት ከፍተኛ መጠን ያለውን ኮኬን በማዘዋወር በጣም ታዋቂ ሆነ። በዚያ ዘመን ፓብሎ በፍጥነት የዓለም ባለጸጎች መካከል ሊጠቀስ የሚችል ሀብት ሰበሰበ። እንዴት የዓለም ቢሊዮነር ሆነ? ፓብሎ ኤስኮባር ሀብቱ ከህጋዊ ንግድ ሳይሆን በወንጀል የተገነባ የኮኬይን ንግድ መረብ ነበረ። የእሱ መነሳት በዋናነት እንዲህ ሆነ። በ1970ዎቹ የኮኬይን ፍላጎት በተለይ በአሜሪካ በፍጥነት እየጨመረ ነበር። ኤስኮባር ይህን የገበያ ፍላጎት ተጠቅሞ ከትንሽ የዕፅ አዘዋዋሪነት ወደ ትልቅ መረብ ገባ። እሱና ሌሎች የወንጀል መሪዎች በመሆን የሜድላይን ካርተል ፈጠሩ። ይህ ድርጅት የኮኬይን ምርትን መጓጓዝንና ዓለም አቀፍ ሽያጭን የሚቆጣጠር ትልቅ የወንጀል መረብ ሆነ። በ1980ዎቹ ድርጅቱ በጣም ትልቅ የገንዘብ ፍሰት ነበረው። በዚያ ወቅት የኤስኮባር ሀብት በቢሊዮኖች ዶላር ይገመት ነበር። ከኮሎምቢያ ወደ ሌሎች ሀገራት የሚደርስ የሽያጭ መረብ በመገንባት በዓለም አቀፍ ገበያ ትልቅ ተጽዕኖ አገኘ። ብዙ መሬቶች፣ ቤቶችና የቅንጦት ንብረቶች ገዛ። ታዋቂው ሄስን ናፕሎስ ከነዚያ አንዱ ነበረ። በሜድላይን ውስጥ ለድሆች ቤቶችና ሌሎች ማህበራዊ ስራዎች ገንዘብ በማውጣት አንዳንድ የህዝብ ድጋፍ እንዲያገኝ አደረገው። ነገር ግን ይህ ከሱ ድርጅት ጋር ከተያያዘ ከባድ ወንጀሎችና ጥቃቶች አያስወግደውም። ፓብሎ ኤስኮባር የዓለም ቢሊዮነር የሆነው በከፍተኛ የኮኬይን ንግድ መረብ፣ በገበያ ቁጥጥር፣ በገንዘብ ፍሰትና በህገወጥ ኃይል አጠቃቀም ነው። ይሁን እንጂ ይህ ሀብት በኋላ ወደ ግጭት፣ ማሳደድና ውድቀት ወስዶታል። ፓብሎ ኤስኮባር ከኮሎምቢያ መንግስት ጋር የነበረው ጦርነት። ፓብሎ ኤስኮባር በ1980ዎቹ ውስጥ ከኮሎምቢያ መንግስት ጋር የገባው ግጭት በአገሪቱ ታሪክ ከባድ የነበረ የዕፅ ጦርነት ነበረ። ዋናው ምክንያት መንግስት የዕፅ ንግድን ለመቆጣጠር መሞከሩና ኤስኮባር የእሱን ኃይል ለመጠበቅ መታገሉ ነበር። በ1980ዎቹ መንግስት የኮሎምቢያ የዕፅ አዘዋዋሪዎችን ወደ አሜሪካ እንዲላኩ የሚፈቅድ ስምምነት ነበረው። ኤስኮባር ይህንን በጣም ይፈራ ነበር፣ ምክንያቱም በአሜሪካ ፍርድ ቤት ብዙ ከባድ ክሶች ሊቀርቡበት ይችሉ ነበር። ስለዚህ እኛን ወደ አሜሪካን አትላኩ የሚል ዘመቻ ጀመረ። መንግስት በእሱ ላይ ጫና ሲያደርግ የሜድላይን ካርተል በኃይል ምላሽ ሰጠ። በዚያ ወቅት የፖሊስ አባላት ተገደሉ፣ ዳኞችና የመንግስት ባለስልጣን ተጠቁ፣ የህዝብ ቦታዎች ውስጥ ፍንዳታዎች ተፈጸሙ። ኤስኮባር መንግስትን ለማስፈራራት የሽብር ዘዴዎችን ተጠቀመ። በ1985 ፕሌስ ኦፍ ጀስቲስ ላይ የተፈጸመ ጥቃት በኮሎምቢያ ታሪክ ከባድ ክስተት ነበር። የኤም-19 ታጣቂ ቡድን የፍርድ ቤቱን ያዘ። ይህ ክስተት ከዕፅ ንግድ ጉዳዮች ጋር የተያያዙ ሰነዶችን ለማጥፋት እንደተደረገ የተለያዩ ክሶች ተነሱ። ሆኖም የኤስኮባር ቀጥተኛ ተሳትፎ በታሪክ አከራካሪ ነው። መንግስት በመጨረሻ በኤስኮባር ላይ ትልቅ ዘመቻ ጀመረ። የደህንነት ኃይሎች ተጠናከሩ፣ የአሜሪካ እርዳታ ተጨመረ፣ የካርቴሉ አባላት ተያዙ፣ የገንዘብ መረቦችም በተከታተሉባቸው። በ1991 ኤስኮባር ከመንግስት ጋር ስምምነት አደረገ። ራሱን አሳልፎ ሰጠ። ነገር ግን በልዩ ሁኔታ የተገነባው ላ ካቴድራል ፕሪዝን ውስጥ ታሰረ። እስር ቤቱ እንደተለመደ እስር ቤት ሳይሆን እሱ የሚቆጣጠረው ቦታ እንደነበረም ይነገራል። በ1992 መንግስት ወደ መደበኛ እስር ቤት ሊያዛውረው ሲሞክር ኤስኮባር አመለጠ። ከዚያ በኋላ በኮሎምቢያ ደህንነት ኃይሎች በእሱ ፍለጋ ላይ ትልቅ ዘመቻ አደረጉ። በታህሳስ 2 ቀን 1993 በሜድላይን ውስጥ ተገኝቶ በፖሊስ ዘመቻ ተገደለ። የዚህ ጦርነት ውጤት በኮሎምቢያ ብዙ ሰዎች ሞቱ፣ የሀገሪቱ ፖለቲካና ደህንነት ተጎዳ፣ የሜድላይን ካርቴል ተዳከመ፣ ኤስኮባር በመጨረሻም ተወገደ።
የፕሌቶ ኦ ፕሎሞ ፖሊስ ምን ነበር? ፕሌቶ ኦ ፕሎሞ የስፓኒሽ ሐረግ ሲሆን በቀጥታ ሲተረጎም ብር ወይም እርሳስ ማለት ነው። በታሪክ ከፓብሎ ኤስኮባር ጋር በብዛት የሚያያዝ ሐረግ ሲሆን ሰዎችን ለመቆጣጠር ጉቦ ወይም ዛቻ፣ ጥቃት መጠቀምን ይገልጻል። ኤስኮባር የሚቃወሙትን ሰዎች ለማስገደድ ሁለት ምርጫዎች እንዳላቸው ያሳይ ነበር። ፕሌት ብር፣ ገንዘብ ተቀብለው ከሱ ጋር እንዲሰሩ ወይም እንዲዘምቱ ማሳመን። ሁለተኛው ፕሌቶ እርሳስ፣ ካልተቀበሉ የጥቃት አደጋ እንደሚያጋጥማቸው ማስፈራራት። ይህ ዘዴ በተለየ በ1980ዎቹ የኮሎምቢያ የእጽ ጦርነት ወቅት የሚከተሉት ላይ ተጠቅሷል። የፖሊስ አባላት ላይ፣ ዳኞች ላይ፣ ፖለቲከኞች ላይ፣ ጋዜጠኞች ላይ፣ ተቃዋሚዎች ላይ። በዚህን ጊዜ የሜድሊያን ካርቴል ከመንግስት ጋር በተጋጨበት ወቅት ብዙ የመንግስት ሰዎችና የህግ ባለሙያዎች ተጠቁ። ይህም የኮሎምቢያን ህግ ስርዓት እጅግ ፈተነ። ለምን ተጠቀመበት? ኤስኮባር ይህን ዘዴ የተጠቀመው የመንግስት ጫናን ለመቀነስ፣ ህግ አስፈጻሚዎችን ለማዳከም፣ የድርጅቱን ስራ ለመጠበቅ፣ ተቃዋሚዎችን ለማስፈራራት ነበረ። ውጤቱ ይህ ፖሊሲ ለኤስኮባር ለጥቂት ጊዜ ኃይል እንዲያገኝ ያደረገው፣ ግን በመጨረሻ በኮሎምቢያ መንግስት በህግ አስፈጻሚዎችና በዓለም አቀፍ ጫና ምክንያት የእሱ ኃይል ተዳከመ። በአጭሩ ፕላታ ኦ ፕሎሞ የኤስኮባር የስልጣን መጠበቂያ የሆነ የጉቦና የማስፈራራት ዘዴ ነበር። ነገር ግን በኮሎምቢያ ላይ ከባድ የሰው ህይወትና ማህበራዊ ጉዳት አስከትሏል። ፓብሎ ኤስኮባር የፖለቲካ ግንኙነቱ። ፓብሎ ኤስኮባር ከወንጀል ዓለም ብቻ ሳይሆን ከኮሎምቢያ ፖለቲካ ጋርም ግንኙነት ለመፍጠር ሞክሮ ነበር። የእሱ ዓላማ ብዙ ጊዜ የገንዘብና የኃይል ጥበቃ ማግኘት ነበር። በ1980ዎቹ መጀመሪያ ኤስኮባር ራሱን እንደ የህዝብ አገልጋይ ለማቅረብ ሞከረ። በ1982 በኮሎምቢያ ፓርላማ ውስጥ የተወካይ ቤት ተጠባባቂ አባል ወይም አልተርኔት ሜምበር ሆኖ ተመረጠ። ይህ የፖለቲካ ስልጣን እንዲያገኝ የመጀመሪያው ትልቅ እርምጃ ነበረ። ኤስኮባር ፖለቲካን ለብዙ ምክንያቶች ይፈልግ ነበር። ህጋዊ ምስል ለመገንባት፣ ከመንግስት ጥበቃ ለማግኘት፣ በእጽ ንግድ ላይ የማያደርገው ጫና ለመቀነስ፣ በህዝብ ዘንድ ድጋፍ ለማግኘት። በሜድሊያን ድሃ አካባቢዎች ቤቶች እንዲገነቡ፣ የእግር ኳስ ሜዳዎች እንዲሰሩና ገንዘብ እንዲረዳም ያደርግ ነበር። ይህ አንዳንድ የአካባቢ ሰዎች ድጋፍ እንዲሰጡት አደረገ። ሆኖም ይህ ከተያያዙ የወንጀል ድርጊቶችና ጥቃቶች አላጠፋውም። በኋላ የኤስኮባር የእጽ ንግድ ግንኙነት መጋለጥ ጀመረ። በተለይ የፍትህ ሚኒስትሩ ሮድሪጎ ላራ ቦኒላ ኤስኮባርን በመቃወም የእሱን ህገወጥ ስራዎች ለማጋለጥ ሞከረ። በ1984 ላይ ላራ ቦኒያ ተገደለ። ይህም በኮሎምቢያ የእጽ ካርቴሎችና መንግስት መካከል ግጭቱን አባባሰ። ኤስኮባር እጅግ የሚቃወመው ነገር ወደ አሜሪካ መላክ ወይም ኤክስትራዲሽን ነበር። ምክንያቱም እዚያ ከባድ ፍርድ እንደሚጠብቀው ያውቅ ነበር። ስለዚህ ኮሎምቢያውያን ወደ ውጭ ሀገር አይላኩ የሚል ዘመቻ አደረገ። በመጨረሻ የወንጀል ግንኙነት በግልጽ ሲታወቅ ከፖለቲካ ተገለለ። ከዚያ በኋላ ከመንግስት ጋር ወደ ከባድ ግጭት ገባ። ፓብሎ ኤስኮባር ፖለቲካ የተጠቀመው ለህጋዊ ምስል ተጽዕኖ እና ጥበቃ ለማግኘት ነበረ። ነገር ግን የወንጀል ግንኙነት በመጨረሻ ከፖለቲካ እንዲወጣና ከመንግስት ጋር እንዲጋጭ አደረገው። የፓብሎ ኤስኮባር መጨረሻ እንዴት ተያዘ እና እንዴት እንደተገደለ። ከ1980ዎቹ መጨረሻ ጀምሮ ፓብሎ ኤስኮባር ከኮሎምቢያ መንግስት፣ ከአሜሪካ መንግስት እና ከተቃዋሚ የወንጀል ቡድኖች ጋር ከፍተኛ ጫና ውስጥ ገባ። ራሱን ማስረከብ በ1991 እጅግ በርካታ የማሳደድ ጫና ከደረሰበት በኋላ ኤስኮባር በ1991 ከመንግስት ጋር ስምምነት አደረገ። በዚህ ስምምነት ራሱን አሳልፎ ሰጠ። ነገር ግን በተለየ ሁኔታ የተገነባው ላካቴራ ፕሪዝን ውስጥ ታሰረ። ይህ እስር ቤት በመደበኛ እስር ቤት አልነበረም። ኤስኮባር በውስጡ ብዙ ቁጥጥር እንዳለው ተነገረ። ከዚያም የወንጀል መረቡን ማስተዳደሩን ቀጠለ። ከእስር ቤት ማምለጥ። 1992 መንግስት ይህን ሁኔታ ሲያውቅ ወደ መደበኛ እስር ቤት ለማዛወር ወሰነ። ኤስኮባር ግን ሊይዙት ሲሞክሩ ከላካቴራ አመለጠ። ይህ ክስተት መንግስትን እጅግ አሳፋሪና ከፍተኛ የፍለጋ ዘመቻ ተጀመረ። የመጨረሻው ፍለጋ ከአምልጦ በኋላ የኮሎምቢያ ልዩ ፖሊስ ክፍል የሆነው ሳርች ብሎክ አጠናከረ። አሜሪካም በቴክኖሎጂ እና በመረጃ ድጋፍ አደረገች። ኤስኮባር በዚህ ወቅት በመደበቅ እየኖረ ነበር። የተጠቀመው ዋና የመገናኛ መንገድ ቴሌፎን ነበር። ይህም ለፍለጋ አካላት ፍንጭ ሰጠ። የመጨረሻው ቀን ታህሳስ 2 1993 በሜድሊያን ከተማ ውስጥ የፍለጋ ቡድኑ የኤስኮባርን ቦታ ለይቶ አገኘ። ኤስኮባር ከቤት ለመውጣት ሞከረ፣ ነገር ግን የፖሊስ ኃይሎች ከበቡት። በተከተለው የተኩስ ልውውጥ ኤስኮባር ተገደለ። አከራካሪ ጉዳዮች። የእሱ ሞት አንዳንድ አከራካሪ ጥያቄዎችን አስነሳ። የመንግስት ወገን በፖሊስ ተኩስ እንደተገደለ ገለጸ። አንዳንድ ሰዎች ግን ሌላ አስተያየት አቀረቡ። በይፋ የታወቀው ግን በዚያ ቀን በተደረገው የፖሊስ ዘመቻ መሞቱ ነው። የኤስኮባር ውድቀት ምክንያቶች።
ከመንግስት ጋር ያደረገው ረጅም ጦርነት፣ የሜሊያን ካርቲ መዳከም፣ የቅርብ አጋሮቹ መያዝ ወይም መሞት፣ የፖሊስና የደህንነት መረብ መጠንከር። በመጨረሻ ፓብሎ ኤስኮባር ከዓለም በጣም ሀብታም የወንጀል መሪዎች አንዱ ሆኖ ቢታወቅም የገነባው ኃይል በሕግ በግጭትና በመጨረሻ በሞቱ ተጠናቀቀ። ስላዳመጣችሁኝ አመሰግናለሁ።